የራሃ ጁማ የክብር ስፖንሰሮች ዘምዘም ባንክ፣ የኢትዮ ጠቢብ ሆስፒታል፣ الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين أما بعد فسلام الله عليكم ورحمة الله وبركاته ودنا يتكبراتشو يراها جمعة تكاتيوش عندما كرماتشوال عندما سنبتاتشوال سامنتو انديت نبر جمعة سجداتشوال أهون دم فتايال برنامجنا من نكاتل يونا إن شاء الله አሁን ሰዓቱ የራሃ ጁማ ነው እና እንግዲህ የተለያዩ መሰናዶችን ከዚህ ከስቱዲዮም ደግሞ ወጣ ብለን ያዘጋጀናቸው መሰናዶ ወደ እናንተ ለማቅረብ እዚህ ስቱዲዮ አብዱራህማን ጣሂርና ፉአድ አደም ተሰይመናል ማለት ነው። አዩብ ዛሬ እንግዲህ በሌላ ተልእኮ ሊገኝ አልቻለም። ሌላ ተልእኮ ይጠይቃል ሳምንት ሲመጣ ባለፈው ነው ያልነበርኩም። ያው እኔም እንደዚህ ሐጃ ገጥሞኝ ነበር። ያው እንግዲህ ሐጃ አይጠፋም። እንግዲህ የሁላችንም ሐጃ አላህ ያወጣልን። አሁን አልহামዱሊላህ ረመዳን ሊደርስ 11 ቀን 10 ቀን የቀረውና የረመዳን ዝግጅት ምን ይመስላል? ተመልካቾች በተለይ አሁን ያው ረመዳን ትላልቅ ዑለማዎች ገባ ማለት ወጣ ማለት ነው ይላሉ። ረመዳን ገባ ማለት ወጣ ማለት ነው። ብዙ ሰው የረመዳንን መግባት በጉጉት ይጠባበቃል። ሷሊሖቹ በጣም አላህ የሚፈሩ አቢድ የሆኑ ሰዎች ረመዳን ገባ ማለት ወጣ ማለት ነው። ስለዚህ ምን ማለት ነው? ዝግጅት ይፈልጋል ማለት ቅድመ ዝግጅት ይፈልጋል ማለት ነው። ብዙዎች አላህ የወፈቃቸው ሰዎች ተዘጋጅተዋል። በረመዳን ከረጀብ ጀምሮ ግማሹ በጾም በሰደቃ በዱዓ በሰላት በቁርአን ተዘጋጅቷል። ግማሹ ደግሞ በኸይር ስራ ሂሳቡን ዘካ የሚያወጣውን ሂሳቡን በመስራት ዑምራ እንደዚህ ይሄዳለው እንዲያረጋሉ። እኛ በምን የተዘጋጀን ነው የሚለው ነገር ወሳኝነት አለው። ሐቂቃ ይሄ ሳንዘጋጅ ዝም ብለን ዘው ብለን ረመዳን አንድ ቀን ላይ መዘጋጀት አንችልምና ተመልካቾች ይሄን ነገር እንዴት ነው የሚለው ነገር እሱን ብናወራ ደስ ይለኛል። ብዙ ጊዜ ረመዳን የዛሬ 3 ሳምንት 2 ሳምንት ይመስለኛል ያወራ ነውና ረመዳን ሲደርስ መጀመር ልክ ያለከለኩ ሰላት ላይ እንደበቆም ነው የሚል ሐሳብ ወይ አንተ ወይ አዩብ ስታነሱ ነበርና አለከለኩ መግባት የለም ነው። ያው ዝግጅት ይፈልጋል። እስከዛ ዱብ እያለን ሶምሶማ እያደረግን ምናምን ይቺ መስመሯ የመጀመሪያዋ ቀን ፊሽካዋ ስትነፋ ትክክለኛ ሩጫ ነው መሮጥ ያለብን እንጂ የዛን ቀን ሌሎች የተዘጋጁ ሰዎች 100 ሜትር ለመሮጥ በጣም ሬዲ በሆኑበት ሰዓት እኛ የዛን ነገር ትሬኒንግ የምንሰራበት ጊዜ አያስፈልግም ነው። ቅድመ ዝግጅት እንደሚያስፈልግ ያሳያልና ይሄ ነገር ሱሐቦች እንግዲህ 6 ወር ሲቀረው በፊት ይዘጋጁ እንደነበረ ነው ብዙ ጊዜ የሚገለጸውና እንግዲህ የምንዘጋጅባቸው እንትኖች ሊለያዩ ይችላሉ። ወደ ማቴሪያሉ ስንመጣ ተዘጋጅታችኋል እናንተ ቤት እንዴት ነው ሾርባው ምናምን ይባላል? እናንተ ቤት አሁን እንደ ድሮ ይወራል? ወላሂ ማቴሪያል ላይ ቀድሞ መዘጋጀት ነገር ልምድ አለ። ሐቁን ለመናገር እስካሁን የጀመረው ነገር የለም ይሄ ማቴሪያሉ ላይ ማለት ነው። ግን ዞሮ እሱም ያስፈልጋል ብዬ አስባለሁ። ምክንያቱም ረመዳን ነው ይለያል አይደል? ውሏችንም አመጋገባችንም ስርዓቱም ይለያል። ረመዳን ይሰበስብሃል በጊዜ ነው መስገባውና ቀደም ብለን ይሄን ነገር የወሩን አቅም አላህ የሰጠው ሰው የወሩን ይዘጋጃል። ሁሉም አላህ እንደወፈቀው ማለት ነው። ቀደም ግን ከማቴሪያሉ በላይ ግን የመንፈስ ዝግጅት የሚባለው ነገር በጣም ወሳኝነት አለው ማለት ነው። በተለይ ባለፈው አውርተን ነበር። መነጋገሙ አይከፋም። ምክንያቱም ለምን ፈዘኪር ነው አስታውስ ነው የሚዘናጋ ሰው ስለሚኖር ማለት ነው። ረመዳን እንደቆሸሽን ማለት ወንጀል ውስጥ እንደተጨማለቀ ሳንለወጥ ሳንቀየር ልባችንን ሳናጸዳ ዘው ብለን አንዳንድ ሰው ረመዳን ውስጥ አላህ ያደርሰኝ ረመዳን አንድ ላይ ኢንሻአላህ ይላል። ሞትም አለከው በመሃል ሊመጣ እርግጠኛ እኮ አይደለም። ማንም ሰው ጋራንቲ የለውም ረመዳን እንደሚደርስ። ዱዓ እናረጋለን اللهم بارك لنا في شعبان وبلغنا رمضان እያልን ነገር ግን ንያችን አስተካክለን ልባችንን አጽድተን ተውበት አርገን
የምንሰራቸውን ስራዎች ይሄን አረጋለሁ ዘንድሮ ኢንሻአላህ ቁርአን ይሄን ያህል አختማለሁ ይሄን ያህል ዘክራለሁ ይሄን ያህል ሰደቃ እሰጣለሁ እናቴን እንደዚህ ካደማለሁ እንደዚህ ያረጋለሁ ብለህ ነይተህ ባትደርስ እንኳን በንያህ ምን ታረጋኛለህ አጅር ታገኛለህ ኢንማ الأعمال بالنيات ስለዚህ ዝግጅት የሚባለው ነገር የመጀመሪያው ላይ መቅደም አለበት ብዬ የማስበው ተውበት ነው እሱ ላይ በደንብ መሰመር እንዳለበት ተመልካቾቻችንም ረሃጁዋ መተካተሉ ወንድም እህቶች አገር ውስጥም ከሀገር ውጭ ያላችሁት ይሄን ነገር በደንብ እንድትይዙልኝ እፈልጋለሁ ምክንያቱም ዝግጅት ሲባል ከሁሉ ነገር በፊት ሰዎች ወደ እስልምና ከገቡ በኋላ ሙስሊም ከሆኑ በኋላ ለአካለ መጠንና ባሊግ ከሆኑ በኋላ ለተጠያቂነት ደረሱ እንላለን አንድ ሰው ባሊግ ከሆነ በኋላ 15 ዓመት ከሞላው በኋላ ለተጠያቂነት ደርሷል ከዚህ በኋላ እያንዳንዱ እንቅስቃሴ የሚሰራ ስራ ትመዘገባለች ትያዛለች ትጻፋለች ሰሞኑ ምናልባት ሰምተህ ከሆነ አብዱሪ የአሜሪካኑን ሰምታል ጉዱን የሚወጣው ጉድ ማለት 3 ሚሊዮን ምናምን ተለቀቀ አንድ ግለሰብ ላይ መረጃ ተለቀቀ ምን ያህል አመት ኑሮ ነው ይሄ ሰውዬ የተያዘበት መረጃ 6 ሚሊዮን ነው ምናምን የሚል ስለ መረጃዎች ተነስተዋል ይሄ እንግዲህ ሰው ያዘው መረጃ ነው ደግሞ እኛ ላይ ያለው መረጃስ በአላህ በኩል ደግሞ እኔ ጋር ያለው መረጃ የተያዘብኝ መረጃስ አላህ አፉ ካላለኝ በህይወት ዘመን የሰራዋቸው ያንዳንዱ ተመዝግቧል የቀረ ነገር የለም ልክ ቢወጣ ልክ እንደዚህ ዳታው ተመዝግቦ ቢወጣ ስንት ሚሊዮን ነው የሚሆነው የኛ ምን ያህሉን ከዛ ውስጥ አስደልተናል የሱ እንደውም ያስጠፋው እኮ አለ ይሄ ማስደለት ስለዚህ መቅደም አለበት ብዬ የማስበው ከምንም በፊት ተውበት ነው አላህ ይወፍቀን አታኢቡ ሚን الذنب كمن لا ذنب له ብሏል ረሱል ሰለላሁ ዐለይሂ ወሰለም ከወንጀል ተውበት የሚያረክሰው ወንጀል እንደሌለው ነው ብለዋልና ረመዳንን ስንቀበል ንጹህ ሆነን መግባት ስላለብን ተውበት ማድረግ የመጀመሪያ ቅድሚያ የሚሰጠው መሆን አለበት ብዬ አስባለሁ የተውበትም ወረም ስለሆነ ምንድነው ወንጀል የሚማርበት ዋነኛው ወረም ስለሆነ ሱናው እንኳን የዋጅብ አይነት ደረጃ ያለበት ወር ስለሆነ እንዳልከው ተውበት ማድረግ ጥሩ ነው ከዛ በተጨማሪ እንግዲህ ረመዳን ውስጥ የሚወደዱ ኢባዳዎች አሉ አይደል አሁን የቲላዋ አለ ራሱ ጾሙ አለ ከዛ በኋላ ደግሞ ከወንጀል ደግሞ ምሳሌ ከሐሜት ከመናምንም ምንርቅበት ወር ስለሆነ እነዛን ነገሮች ያልተዘጋጀንበት ነገር መቼም የዛን ረመዳን አንድ ቀን ላይ ተገበር ይችላልና ካሁኑ መዘጋጀት በተቻለ አቅም ምሳሌ አሁን ውሏችንን ቁጥብ ማድረግ ቲላዋ ካሁኑ መለማመድ አንዳንዴ በወር ውስጥ ምሳሌ ረመዳን ሲገባ 3 ጊዜ እናከትማለን በየ10 ቀን ልዩነት በየ10 ቀኑ አንዳንድ ጊዜ እናከትም 3 በየቀንም ደግሞ አቅም ያላቸውም እናከትምና 30 ሊባል ይችላል አንድ ጊዜም ለማክተም እኮ አንድ ጁዝ ማድረግ አለበት ይሄንን ሙማረሳ ማድረግ መለማመድ እንዳለብን ያሳያል ማለት ብዙ ጊዜ አላህ በየለቱ ያላደረገ ሀቢት ያላደረከው ነገር እንደው ጉዳዩ ስለደረሰ ብቻ አይመጣም ቅድም ብለናል እኮ ስፖርት ትሬኒንግ ካልሰራ ልሩጥ በትል ትንሽ ደቂቃ ትንሽ ሄደህ 10 ሜትር ሄደህ ልትሮጥ ትችላለህና ይሄኛውም እያንዳንዱ ኢባዳዎች በተለይ ደግሞ በረመዳን ውስጥ በላጭ የምንልባቸውን ኢባዳዎች ካሁኑ እየተለማመድን መቆየት በላጭነት አለው ለማለት ያክል ነው እዚህ ጋር ልምምድ ስትል ምን ትዛለኝ አብዱሬ ረመዳን አስለን ኢባዳው ነፍስያችንን የምናለማምድበት ነፍስያችንን ለማሸነፍ አላማው ይሄ ነው ነፍስያችንን ማሸነፍ ነው የተፈለገው የለመደችው ብዙ ነገሮች አሉ እነዛ ልምዶቿን ለመቁረጥ ልክ ህፃን ልጅ ከጡት እንደምታስጥለው ነፍስያችንም የለመደቻቸው ሻህዋዎች አሉ መጥፎ ሻህዋዎች አሉ እነዛን ለማስጣል ነው አንድ ወር የተሰጠን ስለዚህ አስለን ረመዳን የነፍስያን የምናሰለጥንበትና የምናለማምድበት ለዛም ይላሉ ዑለማዎች አስሉ የተፈቀደ ነገር ነው የተከለከለው መብላት የተፈቀደ ነው መጠጣት የተፈቀደ ነው እሱን ነው አላህ የከለከለን ከዚህ እንድንለማመድ ማለት ነው فما بالك ያልተፈቀደ ነገር ሰው ማማት ብለሃል አሁንኛ የከበደን ማለት ይሄን እንድንተው ማለት እኮ ነው ስለዚህ من لم يدع قول الزور والعمل به فليس لله حاجة من يدع طعامه وشرابه الله صلى الله عليه وسلم የውሸት ንግግር ያልተወሰው የውሸት ምስክርነትን ስራን ያልተወሰው ለአላህ ሀጃው አይደለም ምግብና መጠጥ መተው የተፈለገው እሱ አይደለም ምግብና መጠጥ ይሄ የተፈቀደ ነገር ተከልክለን ያልተፈቀደ ነው በደንብ እንድንከለከልና በደንብ እንድንርቅ ስለተፈለገ ነውና የጾም ዋና ዓላማው ነፍስያን ሙጃሃደቱ ነፍስ ነው ነፍስን መታገል ነፍስን ማሸነፍ ነው ብዙ የለመድናቸው ነገሮች አሉ ውሸት የለመደ ሰው አለ ማጭበርበር የለመደ ሰው አለ ሐሜት የለመደ ሰው አለ የምላስ ወንጀል የማያልቅ በአካል የሚሰሩ ወንጀሎች በእጅ በአይናችን ሞባይላችን ላይ ለ5 ሰዓት ስናፈጥ እንዲ ስናረግ አኺራ እንዳይደርስ ያሰጋልና እነዚህ ልምዶቻችንን እንድንተው ካሁኑ ቀደም ብለን መዘጋጀት አለብን
የሚል እንትን ነው ሐሳቡ። ምናልባት እንግዲህ ዛሬ ረሃ ጅሙዓ ወደ ምክር ወስዶታል ማለት ነው። ምክንያቱም ከዚህ በላይ ሊወራ የሚችል ነገር የለም። አሁን ወቅቱ ዞሮ ዞሮ የምናወራው ስለ ሸሪዓ ነው፣ ስለ ህይወት መንገድ ነውና እንደው ዝም ብሎ የሚታለፍ ነገር አይደለም። አንዳንድ ጊዜ የሆነ እውቀቶች የሆነ ንግግሮችን አዳምጠህ ዝም ብለህ የምትተዋቸው አሉ። ግን ብዙ ጊዜ ከሐዲስ ከቁርአን የሚነገር ነገርና ህይወታችን ነው። ምንም በቃ ቁርአን እንዲህ ተብሏል፣ ረመዳን ይመጣል፣ ይሄን ነገር አድርገን እንለፍ ሲባል እንደ ቀልድ ማየት የለብንም። ኢንተርናላይዝ ማድረግ ይሄ ወደ ውስጥ አስገብቶ በተቻለ አቅም ደግሞ ለመተግበር ነው እንጂ አዳምጠን ዝም ብለን የምንተፋው ነገር አይደለምና ትልቅ ዝግጅት የሚፈልግ ወር ነው። ከዛ በተጨማሪ እንደው ፏዲ አንዳንድ ጊዜ ታዝበህ ከሆነ የጋራ መኖሪያ አካባቢ በተለይ አሁን አዳዲስ ሰፈሮች ላይ ኮንዶሚኒየሞች ምናምን አፓርታማዎች ያሉባቸው አካባቢዎች ላይ መስጊድ ችግር ይስተዋላል። ብዙ ጊዜ ሌላ እምነት ተከታዮች በእቅድ ነው የሚሰሩት የእምነት ተቋማቶቻቸው። ፕላኑ በዚህ ጊዜ የዛሬ 10 ዓመት አዲስ አበባ እንዴት ትሰፋለች፣ እዚህ ቦታ ላይ መንገድ አለ፣ እዚህ ቦታ ላይ መሰረተ ልማት አለ ተብሎ ታቅዶ ይገነባሉ። የኛ ለዛ አልታደልንም። ያው ተቋማት ውስጥም አለመኖራችን ተምሮ ምናምን በአላማ እዛ ተቋም ውስጥ ባለመስራታችን እጥረት አለ። ያው ምንድነው ተሳትፏችን አለ፣ ግን በጣም እጥረት ስላለ ይሄን ሚስጥር እንኳን ባናቅ አትሊስት ግን አሁን ላይ እንደዚህ የጋራ መኖሪያ ቤት አካባቢ ላይ ትልቅ የመስጂድ ቦታዎች ችግር አለና እጥረት አለ፣ በጣም እጥረት አለ። አንዳንዶቹ በጣም ሩቅ ቦታ ሄደው ነው የሚሰግዱት። በተለይ ደግሞ ለታዳጊ ልጆች በጣም አስቸጋሪ ነው። የአዛን ድምጽ መስማት የማይቻልባቸው ሰፈሮች እንዳሉ እንትናረጋለና ለዛ መፍትሄ ካሁኑ እንግዲህ 10-15 ምናምን ቀን ሲቀር ለዛም ማሰብ እኔ እንደተሞክሮ አንዳንድ ቦታ ያየሁት ምንድነው አትሊስት ለረመዳን እዛው ኮንዶሚኒየም ከሆነ ግቢ ውስጥ ምንጣፋቸውን ሸራቸውን አንጥፈው መስገድ ይሰግዳሉ። መግሪብን እንኳን አትሊስት እና እንዲህ አይነት ነገሮች ላይ በተለይ እንግዲህ ያው ምክንያቱም ብዙ ነገሮች ሱናው እንኳን በዋጅብ ደረጃ አጅር ያለውም ስለሆነ እንዲህ አይነት ነገሮችን ፋሲሊቴት በማድረግ መስጂድ አካባቢ ላይ ደግሞ ምቹ ያልሆኑ እንትኖች አሉ አይደል? ምንጣፎች ቆሻሻ ይሆናሉ። አንዳንዴ በርካታ ሰው ሰጋጅም ይኖራል። ይዛኔ የውሃ ችግር ሊከሰት ይችላል፣ የቁርአን ችግር ሊከሰት ይችላል። ካሁኑ ይህንን ደግሞ የሚያስተባብሩ በየቦታው ተቋማቶች አሉና ከነሱ ጋር ኮሚኒኬት በማድረግ እነዚህን ፋሲሊቲዎች ማሟላትም ደግሞ ይኖርብናል። ቅድመ ዝግጅት ማለት ነው። የመስጊድ ኮሚቴዎች ቀድሞ መዘጋጀት ይጠበቅባቸዋል። እንደዚሁም የአንድ ማህበረሰብ እንደ ማህበረሰብ አለህ የምትለው ምሳሌ አሁን በጋራ የሚኖሩ ሰዎች አንድ ሰፈር ላይ መስጊድ የለም ማለት የመጀመሪያው ተጠያቂዎቹ እነሱ ናቸው የሚሆኑት፣ እዛው ሰፈር ያሉት። አዎ ሌሎች ይጠየቃሉ። በየርከኑ አላህ ፊት የሚጠየቅ ብዙ ሰው ይኖራል እንጂ ከላይ አምጣ ብቻ ያልካ አይባውስ። ግን እዛ ግን ያለ ለምሳሌ የሆነ ሚስተር ምናምን የሚባል ሰፈር የአቶ እንትና ምናምን ያሉ አባወራዎች ያሉበት 40 አባወራ ካለ ጁማ ግዴታ ይሆንብላል በሻፊ መዝሀብ። ስለዚህ ተመካክረው እንዳልከው ቤት መከራየት ካለባቸው መከራየት አለባቸው። ልጆችህ እኮ አዛን ሳይሰሙ ማድረግ እኮ ይሄ እኮ ልጆችህን አላህ ፊት ሊጠይቁ ይችላሉና ልጆችን ቁርአን ማስቀራት አለብህ፣ መድረሳ መላክ አለብህና ይሄን ማሰብ አለባቸው። ብዙ ጊዜ ደግሞ አዲስ አበባ ላይ ትንሽ የውታ ትያዛለች። ከዛ በኋላ ምንም የምትሆነው እየሰፋች ትልቅ መስጊድ የሚሆነውና ይሄን ማድረግ ጥሩ ትውስታ ማስታወስ ካይራለውና ከአዲስ አበባ ውጭ ያሉ እንግዲህ ይሄ ችግር ካለ መታየት አለበት ብዬ አስባለሁ። መልካም እንግዲህ የዛሬው የረሃ ጅሙዓ ፕሮግራማችን እንግዲህ የሄደ ነው። ይህንን ፕሮግራም ስፖንሰር ያደረጉ ተቋማቶች አሉ፣ እነሱ እናመሰግናለን። የመጀመሪያው ውበት ነው አይደል? ረሃ ጅሙዓ ከጀመረ ጀምሮ በአልባሳቱ ኒዛም ፋሽን ውበት አብሮ ላይ የሰራ ነውና የውበት ጉዳይ ባንተ ቢነሳ ደስ ይላል ብዬ ነው። አንድ ፎቶ አይቼ ነበር፣ አንተም እዛ እሱ ተቋም ጋር ሄደ ፎቶ አዘህም ልብስ ምናምን ነበርና ኒዛም ሰሞኑን አንድ ቫይራል የወጣች አንድ ቪዲዮ ነበረችው። ልጁ እኛ ከጎንህ አለን አንተ ብትደክም እኛ አለን ብሎ እንትን ያለበትና በጣም ብዙ አይታሞች ቲሞች እሱ ጋር እየሄዱ ምክንያቱም ማስታወቂያ ያለቀዋል። እኔ ሙያዬን ሰድቄያለሁ፣ ያሉኝን ማቴሪያሎች ሰድቄያለሁ፣ ስለዚህ ልብስ እየመጣችሁ መሰፋት ሰፋላችኋለሁ በሙያዬ ብሏልና ማህበረሰቡ ደግሞ ጣቃ ይዞለት እንዲመጣ ይፈልጋል። እርግጥ ነው ሌላም ስራዎች ይሰራል። ዋና ስራው ይሄ አይደለም ይመስለኛል። ልብሶችን ጀላቢያዎችን የፓኪስታን የምን እየተባለ ለአዋቂዎች ቆንጆ እኔም ሂጄ ሸሚዝና ሱሪ አዝዤው ነበር። ያዘዝኩት ለራሴ የምፈልገው ይሄ የሶማሊያ አለባበስ ደስ ይለኛልና እሷን ይሄን ስፋልኝ እስቲ ብዬው ቆንጆ አድርጎ ነው የሰፋልኝና ግን አላስከፈለኝም። ኧረ ልክፈል ብዬው ይሄ በቃ ስጦታ ሰጥቻለሁ አለኝና ሹክራን ብዬ ዱዓ አድርጌለታለሁ። ሌላ አዝዤው ነው የወጣሁት። ኒዛም ትልቅ ስራ እየሰራ ነው ሐቂቃ። አይታሞችን ፀጉር መዳበስ እስልምና ትልቅ ቦታ ሰጥቷል። አይደለም ልብስ ማልበስ ትልቁን ነገር ነው። ሰዎች አንዳንዴ ህመምህን ችግርህን ትደብቀዋለህ ውስጥ ይዘኸው፣ ግን ይሄ ልብስ የሚታይ ነገር ሲሆን ግን ያማል።
በተለይ ለልጆች ደግሞ ለቤተሰብ ደግሞ የበለጠ ያማልና ይሄን ትልቅ ስራ እየሰራ ነውና ባለሀብቶች ሊያግዙ ሲገባል። ፕሮግራማችንን በየጊዜው እንደዚህ ስላስባበንም ደግሞ ከልብ እናመሰግናለን። መልካም። ሌላው እንግዲህ የዚህ ፕሮግራም ስፖንሰር ዘምዘም ባንክ ነው። ዘምዘም ባንክ እንግዲህ ቀዳሚ ከወለድ ነፃ ባንኮች ውስጥ የሚጠቀስ ነው። ብዙ መስዋዕትነት የተከፈለበት ባንክ ነው። እንግዲህ የብሔራዊ ባንክ ያስቀመጠው መስፈርት አለ አይደለ? 5 ቢሊዮን ብር በጣም በአጭር ጊዜ ውስጥ ነው ማሳካት የቻለው። እንዲሁም ደግሞ በተከታታይ አመታቶች ከፍተኛ ትርፍ ማስመዝገብ የቻለ በርካታ ቅርንጫፎችንም ደግሞ እዚሁ አዲስ አበባም በተለያዩ የሀገራችን ክፍሎችን መክፈት የቻለ እንዲሁም ደግሞ በተለይ በመካከለኛና ዝቅተኛ የማህበረሰብ ክፍል ወይ ደግሞ ገቢ ላላቸው ማህበረሰብ ክፍሎች የብድር አገልግሎት አዘጋጅቷል። ስለዚህ እንግዲህ ተጠቀሙ ለማለት ነው። እኛ ጋርም እየሰራ ስለሆነ ከልብ እናመሰግናለን። ተመልካቾቻችን እየተከታተላችሁ የምትገኙት ረሃ ጅሙዓን ነው። አብራችሁን ቆይታ እያደረጋችሁ ስለሆነ ከልብ እናመሰግናለን። እንግዲህ የረመዳን መቃረብን ተከትሎ ረመዳን እንዴት እንቀበል የሚል ጉዳይ ስናነሳ ነበረ። ብዙ ዝግጅት የሚያስፈልገው ነገር ነው። ዞሮ ዞሮ አንድ የምንወደው ቦታ ስንሄድ ፏ ብለን መሄድ አለብን። መልካም ነገሮችን አድርገን መሄድ አለብን። ረመዳን ደግሞ እንግዲህ ከወራቶች ሁሉ በላጩ ነው። ብዙ ኸይር ነገሮች ያሉበት ወርም ስለሆነ ትልቅ ዝግጅት ያስፈልጋል። ምናልባት እንደው ይሄ ከተነሳ ምንድነው ውድ ያደረገው የሚሉ ነገሮችን ብናነሳ በጣም ደስ ይለኛል። ረመዳን ምን መልካም ነገር ቢኖረው ነው ለዛ ይህን ያክል ሁሉ ዝግጅት በቁሱም በመንፈሳዊ ነገርም ተዘጋጅተን እየጠበቅን ያለ ነው የሚለውን ነገር ብናነሳ والله አለም እንግዲህ የሚመስለኝ ብዙ ጊዜ አላህ Subhanahu Wa Ta'ala ወደሱ እንድንመለስ እድሎችን ያመቻችልናል። ነፍሐት ይሉታል ዑለማዎች። የሚመጡ ስጦታዎች አሉ በየጊዜው ማለት ነው። እኛ የሰው ልጅ በተፈጥሮ እንደው አላህ ሲፈጥረው ወንጀለኛ ነው። ሁሉ በኒ አደም خطاው ተሳሳች ደጋግሞ ስህተት ያበዛል። የሰው ልጅ ስህተት ላይ ይወድቃል። ግን አላህ ደግሞ መሐሪ ነው። ይሄን ደግሞ ሲያመቻችልን የተለያዩ ስጦታዎችን ይልካል አላህ በየጊዜው ማለት ነው። አንተ ለዛ ነገር ተጋላጭ መሆን አለብህ። ራስህን ማጋለጥ አለብህ። ለምሳሌ ጁምዓ በሳምንት ውስጥ አንድ ቀን ጁምዓ የምትባል ለየት የምትል ከቀናቶች ሁሉ የምትለይ አሁን ይሄው እኛም ፕሮግራም እየሰራንባት የምንገኝ ጁምዓ የምትባል ቀን አላህ ወፍቆናል። ለጁምዓ ላይ ላሉ ፈዳኢሎች ለሚመጡት ትሩፋቶች ለሚመጡት የአላህ ስጦታዎች ራስህን ማጋለጥ አለብህ። ምን ሆነ ተዘጋጅተህ አንዳንድ ሰው አያስቀናህም። ጁምዓ በጊዜ ሻወሩን ወስዶ ጥፍሩን ቆርጦ ጀላቢያውን ለብሶ ኮፍያውን አስተካክሎ ሙስባውን ይዞ በጊዜ መስጊድ ገብቶ ያ ረብ የሚል ማርቀነች ነው ሽቶ ይዞ ሁሉንም የሚቀባ የሆነ ራሱን ለዚህ ለኸይር ነገር አጋልጧል። እኔ አንድ ማቀው ሰው አለ። ምናልባት ባልጠቅሰው መጥቀሱ ተገቢ ስላልሆነ ነው እንጂ ቢሊዮነር ሊሆን ይችላል። አቅም በጣም ባለሀብት ነው። ህንጻ ምናምን ያለው ሰው ነውና ጁምዓ ቀን እንዳልከው በጣም ፎይልና መስጊዱ በርጋ አላርለ ኻዳሚ ነው እሱ የሚሆነው። ሽቶ ይዛል በብዛት ሽቶዎችን ይዝና እያንዳንዱ ሰው ወደድክም ጠላህም በቃ እያሸ ምናምን እንትን ያደርግብሃልና እንዲህ አይነት ነገሮች አሉ። ራስህን ለዛ ነገር እኔ ልጅ እያለሁ ሸውጀሌ መስጊድ ላይ ስንገባ በስተግራ ጥግ ጋር የሚቀመጥ ሰው እያለ አለባበሱ ምንጣፍ ከጥጓን ነው የሚይዘው። በጊዜ ነው የሚገባው። አዲስ መስገጃ ይዞ ነው የሚገባው። የራሱ ቁርአን አለው እና አሁን አላስታውሰውም አላውቀውም ሰውየውን በስም ግን እንደሱ መሆን እመኝ ነበር። ሳርግ ኢንሻአላህ እንደሱ ነው መሆነው የሚል ራስህን ለኢባዳው ለአላህ ለሚለቃቸው የተለያዩ እድሎች ራስህን ማጋለጥ። ስለዚህ ጁምዓ ልክ እንዳለው ልክ እንደዛው ረመዳን ደግሞ የዓመቱ ሰዎች ወደ አላህ የሚመለሱበት ወንጀላቸውን የሚያራግፉበት ኸይር ስራ ሸምተው የሚወጡበት ተለውጠው የሚወጡበት ረመዳን የለውጥ ወር ነው። ረመዳን መጥቷል። ረሱል ሰለላሁ ዐለይሂ ወሰለም አይደል ጅብሪል አለይሂ ሰላም ዱዓ ሲያረግ አሚን ካሉት ከሶስቱ መካከል አንዱ ረመዳን መጥቶ ያልተቀየረ ያልተለወጠ ሰው ከአላህ ረህመት ይራቅ ነው ምናምን ብሎ ሲል አሚን ብሎ ረሱል ሰለላሁ ዐለይሂ ወሰለም ሚንበር ላይ እየወጡ ማለት ነው። ስለዚህ ረመዳን የለውጥ ወር ነው ማለት ነው። ረመዳን መጥቶ አልተለወጥክም ማለት አደጋ ላይ ነው ያለው ማለት ነው። ስለዚህ ተመልካቾቻችን እንግዲህ ረመዳን የለውጥ ወር ነው። የለውጡን መንገድ የምትጀምረው አንተ ነህ አንቺ ነሽ። ብዙ መለወጥ ያለባቸው ነገሮች አሉ። መቀየር ያለብን ነገር አለ። ሁሌ የምንጨነቀው ለዱንያ ብቻ ነው። እኛ መቀየርም መለወጥንም ሰክሰስንም ስናስብ የምናስተሳስረው ከዱንያዊ ጥቅሞች ጋር ብቻ ነው። ላ ያ መሆን የለበትም። የሙስሊም ግቡ አንድ ነው። የኔም ያንተም የሁሉም የሙስሊም ግቡ አንድ ነው። እሱ ምንድነው? የአላህን ውዴታ ማግኘት። አላሁ ጋየቱና ነው። የአላህን ፍቅር ማግኘት፣
የአላህን ጀነት ማግኘት ነው። ይሄ ደግሞ የሚገኘው የሚመጡ እድሎች ላይ መጠቀም ስንችል ነውና እንግዲህ እድል ነው በቃ ኦፖርቹኒቲ ነው። ያነሳቸው ነጥቦች ላይ ምንድነው ረመዳን ከርክ እድል ነው። በቃ የመለወጫ እድል ነው፣ የመቀየሪያ እድል ነው፣ ራስህን የምታጸዳበት እድል ነውና እኔ ሰዎች ረመዳን ላይ እኛም ጭምር አላህ እንግዲህ ይሄን ከዚህ እድል ተጠቃሚዎች ያድርጉን። ስለዚህ መለወጥ ሲባል ምንድነው አንደኛ ለረመዳን ዝግጅት ማድረግ ከገባህ በኋላ ፈዳኢሎቹ መካከል ረመዳን ውስጥ ያሉ ዒባዳዎች አጅራቸው ሌላ ጊዜ ከምታገኘው አጅር እጥፍ ድርብ ነው የሚሆኑት። ረመዳን ውስጥ ደግሞ ለየት ያለች ሌሊት አለች። ምን ትባላለች እሷ? ለይለቱል ቀድር ማለት ነው። ያችን ማግኘት የስንት ዓመት ኢባዳ ብዙ ዓመት ኢባዳን በሺዎች የሚቆጠር ቀናትን ብዙ ዓመት ኢባዳ ልክ አጅር የምታገኝበት ነውና እንግዲህ ረመዳን መጥቷል፣ እየመጣ ነው፣ እየደረሰ ነው። አላህ ያደርሰን። የምንጠቀምበት፣ የምንለወጥበት፣ የምንቀየርበት ረመዳን አላህ ያደርግ። ብዙ ረመዳኖችን ጾመናል እኮ 15 ዓመት ቀደም ብለን ከጀመር የ30 ዓመት ጎልማሳ 20 ምናምን ዓመት ጾሟል ማለት ነው። ስለዚህ የሆነ ለውጥ መታየት አለበት። ሁሌ እንግዲህ ከባለፈው ዓመት ረመዳን የአሁኑ ረመዳን የሆነ ነገር መታየት አለበት፣ መለወጥ መቀየር አለብንና አላህ ይቀይረን ኢንሻአላህ። በተለይ እንግዲህ የተለያዩ አጉል ልምዶች፣ ሱሶች ያለብን ሰዎች ሊኖር ይችላለን። እንፈልጋለን እንድንቀየር። ምሳሌ አሁን ሱስ ሲባል ግዴታ ይሄ በአፍ ውስጥ በሚገባ በአፍንጫ ውስጥ የሚገባ ብቻ ላይሆን ይችላል። ይሄ አጓጉል ልምዶች ያሉብን። አሁን ምሳሌ የዘመኑ ትልቁ በሽታ ስልክ ነው። ጊዜ በእስልምና የተሰጠው ቦታ እናውቀዋለን አይደል? እያንዳንዷን አላህ በሰጠን ጊዜ እንጠይቅበታለን። ስልክ አለ፣ ኮምፒውተሮቻችን አሉ፣ እያንዳንዱ ኤሌክትሮኒክስ እቃዎች ላይ የምናሳልፍበት ጊዜ አለ። ቴሌቪዥን ሁሉ ብናነሳ ምን እየሰራንበት ነው የምናሳልፈው? የአመቱ ቢደመር ምን ያክል ጊዜ እናባክናለን? ዝም ብሎ ባሉባልታ ወይ ደግሞ በማይጠቅም ነገር ስራ የሚሰሩበት ሊኖሩ ይችላሉ፣ መረጃ የሚቀበሉበት ያ እንዳለ ሆኖ ግን ምንም በቃ ሳንጠቀምበት በቃ ስክሮል በማድረግ ብቻ እንውላለን። እና እነዚህ አሁን እንደዚህ አይነት የመሳሰሉ አጓጉል ልማዶች አሉብን። እነሱ ምሳሌ የምንቀርፍበት ቢሆን ትክክለኛው ሱስ ደግሞ አለ። ምሳሌ በቃ ወጣቱን እየገደለ እያወደመ ያለ ምሳሌ ጫት፣ ሲጋራ፣ ከዛም አልፎ ደግሞ እንግዲህ ወደ ኸምርም ሊገባ ይችላል። ምንም ሃይማኖት አይለይም አንዳንዴ። እና እነዚህ አይነት ሱሶችንም ደግሞ የምንገላገልበት ሰበብ ነው አይደል? ሌላ ጊዜ እንኳን ጓደኛው ሰው ሳልኩ እኔ ያደኩበት አካባቢ ረመዳን ልክ ሲገባ ሌላ እምነት ተከታዮች ሁሉ ምግብ መብላት ያስጠላቸዋል። ምግብ ቤት ምናምን ብዙ የሌላ እምነት ተከታዮች ምግብ ቤቶች እንኳን ገርበብ ተደርጎ ነው እንትን የሚያደርጉት ሙስሊም የሚበዛበት አካባቢ ስለሆነ በቃ እንትን አያደርጉም። ውጭ ላይ እንዲህ መብላት መጠጣት ያናክል ሁሉ እንትን ያደርጋቸውም፣ ኮንፊደንስ አይሰጣቸውም። ባጃጆቻቸው፣ ታክሲዎቻቸው በመንዙማ በነሽዳ ምናምን ይታጀባሉ ሌላ እምነት ተከታዮች ሳይቀሩና አሁን ያ ማለት ምንድነው? በቃ አንተን የሚገፋፋ እንትን የለም። በቃ ሸይጣን በቃ ጓደኛ ሁሉ ወስዋስ ጓደኛ ሁሉ የዛኔ ረመዳንን አክብሮ ወደዛ ወደ አጓጉል ቦታ ያወስደህምና ይህን እድል ተጠቅሞ ይሄ ሱስ ከምንላቸው ነገሮች አጓጉል ልምድ ህይወታችን ወደ ኋላ ካስቀሩ አሁን እኮ ጊዜም በአግባቡ አለመጠቀም በዚህ ሰዓት በነገራችን ላይ ቲፒካሊ ድሃም ያደርግ ነው። አሁን በኢኮኖሚ ቋንቋ ማናወራ ስራ ላይ ካላሳለፍከው ቁጭ ብሎ ከኋላ አንድ ሰው በሰበብ ልክ ነው አላህ እንትን የሚያደርገው አይደል? ድሃ ነው የምትሆነው። ከዓላማ ተሰናክላል። ልጅ ቤተሰብ ካለው ቤተሰቦቹ በስነ ስርዓት ማሳደግ አይችልም፣ የራሱንም ህይወት መቀየር አይችልም። እና እንደዚህ አይነት አጓጉል ልምዶች ካሉን ቢያንስ ረመዳን ላይ ደግሞ አራክፈን ቀጣይ ስንገባ ረመዳን ከወጣን በኋላ ከዛ የምንላቀቅበት ወር እንዲሆንም ደግሞ ነይቶ መዘጋጀት ይኖርብናል። ቆንጆ መጨረሻ ነሳይ። ከሱስ ጋር በተገናኘ በተለይ አላህ ያንሳልን። ብዙ አይነት ሱስ አለ ብልሃል። ዝርዝር ብንዘረዝረው አያልቅም። የአሁን ዘመን ሱስ በስቷል። ስለዚህ በተለይ ወጣቶቻችን በአሁን ሰዓት በተለያየ አይነት ዩኒቨርሲቲ አካባቢ ያሉ ሀታ ሃይስኩሉላ መጧል የሚባለው ይሄ የተለያዩ አይነት ሱሶችና እንግዲህ አላህ ይንቀልላቸው። ይሄ ረመዳንን የመቀየሪያ የመለወጫ ነጥቧ እናርጋት ነው። ዋና የምንቀየርበት አርገን ነይተንበት እንግባና አላህ ለውጡን ይስጠን። እዚህ ጋር ማንሳት የምፈልጋቸው ነገሮች አሉ። አንደኛ ሸይጣን ይታሰራል አይደል? ይታሰራል ግን የማይታሰር ሸይጣን አለ። ሁለት አይነት ሸይጣኖች ናቸው ያሉት። ሸያጢነል ኢንስ ወልጅን ነው። የሰው ልጅ ፈተናዎች መካከል ኢማሙል ገዛሊ ብዙ ያነሳቸዋል። እንግዲህ ምናልባት በጣም ስለምወዳቸው ነው፣ ሐሳባቸው ስለሚመቸኝ ነው፣ ስለሚሞግቱኝም ነው። እሳቸው የሚያነሱት የሰው ልጅ ፈተና ብለው 4 ነገሮችን ያነሳሉ። አንዱን ነፍስያህ ናት፣ ሁለተኛው ሸይጣን ነው፣ ሶስተኛው የሰው ሸይጣን ነው፣ አራተኛው ዱንያ ናት። ፈተና ሆነው የሚመጡ በቃ እነዚህ ናቸው ፈተናዎቹ። አሁን የሚታሰረው ሸያጢነል ጂኑ ነው። ያኛው የአጋንንት ዓለም ውስጥ ያሉ ሸይጣኖች ናቸው የሚታሰሩት። ግን የሰው ሸይጣኖች ግን አሉ።
አሁንም አይታሰሩም። እነሱ ደግሞ የሚገርምህ አሁን ያኛው ሸይጣን በዚክር ባይታሰሩ እንኳን የጧትና የማታ ዚክርህን የምትል ከሆነ ይርቅሃል። በውዱ ካለ ደካማ ነው። ይሄኛው ግን የሰው ሸይጣን አይርቅህም አንተ ካራከው በስተቀር። ስለዚህ የሸይጣን መሰል ጓደኛ ያላችሁ ሰዎች ሸይጣን ወደ ወንጀል የሚጠራህ ማለት ነው ያደርጋል። ወደ ወንጀል የሚጠራህ ወደ ፈሳድ የሚጠራህ አንተን ወደ ኋላ የሚጎትተህ በዱንያም በአኺራም እንዳትጠቀም የሚያረዋችሁ በዙሪያቸው ያሉ ሰዎች ካሉ ረመዳን ጥሩ አጋጣሚ ነው። ራቃቸው። ካራካቸው እነሱ በዚክር ካጠገብ አይጥፉምና አንተ ስትቀየር ስትለወጥ በዚሁ አጋጣሚ ጓደኛህም ትቀይራለህ። እና ይሄን ነገር ማንሳት ፈልጋለሁ። በተለይ ወጣቶች ጥንቃቄ ማድረግ አለባቸው ብዬ አስባለሁ። መልካም ነው። እንግዲህ ዛሬ ያው ከረመዳን እንዴት እንቀበል፣ ዝግጅቱ ምን ይመስላል፣ ምን መሆን አለበት የሚል ረመዳን ውስጥ ደግሞ የተወሰኑ ብናደርጋቸው ብለን የምናስባቸው ነገሮች አውርተናል። እንግዲህ ሚንበር ቲቪ ካሁኑ ጀምሮ አይተህ ከሆነ የቴሌቪዥኑ ግራፊክስ ጀምሮ ካውንት ዳውን ያደርጋል። ቀኖቹ ገባ እኮ ረመዳን ሚንበር ቲቪ ገብቷል። ተውቧል። ቴሌቪዥኑ ኦልሞስት ገብቷልና እስቲቅባል ረመዳን ከይፈ ነስተቅቢል ረመዳን የሚሉ ፕሮግራሞች እየተሰሩ ነው በተለያዩ ቋንቋዎችም ጭምርና በቻናላችን እንግዲህ በዝግጅት ደረጃ እየተዘጋጀ ይገኛል። እንደ ሰውኛም ደግሞ ሁላችንም መዘጋጀት አለብን። ዛሬ እኛም እንግዲህ የረሃ ጅሙዓም ደግሞ መወያያ አጀንዳችን ያደረግነው ለዛ ነው። ከዚህ በላይ ጉዳይ ስለያለ ነው። ተመልካቾች እንግዲህ እናንተም አብራችሁ ቆይታ ያደረጋችሁ ስለሆነ ከልብ እናመሰግናለን። በያላችሁበት መልካም ቆይታ ይሁንላችሁ።